ይሄ በቃ ማንንም ኢትዮጵያ የሚኮራበት ነው። ከዚህ በፊትም ያልነበረ ወደፊትም የማይኖር የኢትዮጵያ ብቻ የሆነ የካቲት ወር ትልቅ ምስክር ይመስለኛል። አድዋን ያህል ትልቅ ታሪክ የጻፈ ነው። ከራሳቸው ብሔራዊ ጥቅም ጋር ባያያዝ ስንት ባህርና ውቅያኖስ አቆርጦ ስላለ አገር ለምን ይቆረቆራሉ? እንደው ደግሞ ይሄንን ጥያቄያችን ለማስመለስስ ምን አይነት አንድነት ነው መፍጠር ያለብን? ልክ እንደ ድሮው ተነስተህ አገር እየወረርክ ጫና እየፈጠርክ የምታመጣው ለውጥ የለም። መገናኛ ብዙሃን ነፃ መሆን አለባቸው። ያው እንደሚታወቀው እሱ ግልጽ ነው። ግን ደግሞ የማያልፉት መስመር አለ። ሰው በአመለካከቱ ሲቀየር ነው ድርጊቱ የሚቀየረው። ይህ አይነቱ መንገድ እንደ ሀገር ምንመኛትን ኢትዮጵያን ለመስራት ምን አይነት አስተዋጽኦ አለው? ለቀይ ባህር ቅርብ ነን። አሁንም ላይ ተነፍገንም ጭምር ቅርብ ነን። መነሻው ምንድነው? ከጀርባ ያለው አላማቸው ምንድነው? አይቻልም ከሚባል መንፈስ ይቻላል በሚል ነገሮች የሚሳኩባቸው መንገዶች በማሰብ ማሳካት። ኢትዮጵያ በሀገሩ አይደራደርም። ሀገር ወይ ሞት ብለን ያሰብንበትን ያን አይነት አመለካከት ልማት ላይ መድገም አልቻልንም። ከሰኞ እስከኞነት ጋር የሚል ሀገር ላይ ተነስተ ጦርነት መክፈት አችልም። ምን ምክንያት የለም። ለምንድነው ከስህተታችን መማር ያቃተን? ስሙ ነው ስልጣን በኃይል ይዛለው እንጂ ከመረበሻ ያለፈ ነገር እኮ ለማምጣት አይደለም ሩጫ። ቅድመ ምርጫ ላይ ተፎካካሪ ፓርቲዎች ምን አይነት ስራዎች ነው መስራት ያለባቸው? ምርጫ የሚደረገው ቀለል ባለ ቋንቋ ለስልጣን ነው። አንድነቱን ትብብሩን ከፍ ለማድረግ ስልጣን የህዝብ መሆኑን የምታረጋግጠው በምርጫ ነው። እስኪ ደግሞ ስለ ምርጫ እናንሳ። እንግዲህ ያለንበት አመት ምርጫ የምናካሄድበት አመት ነው። 7ኛው ሀገራዊ ምርጫ በያዝነው አመት ይካሄዳል። በዚህ ወቅት እንግዲህ ሀሳብ ያሸንፋል። ምርጫ ትልቁ እንግዲህ አንዱ ዋናው ጠቀሜታው የሀሳብ የበላይነት ተረጋግጦ ህዝብ ያመነበትን የገዛውን ሀሳብ እንዲመርጥ ነውና ያ ነው እንግዲህ የዲሞክራሲ ስርዓት የምርጫ ስርዓት ልምምዱም እሱ ነው። በዋናነት ሀሳብ ያሸንፋል ነውና የተለያዩ ፓርቲዎች ተፎካካሪ ፓርቲዎች በዚህ ምርጫ ይወዳደራሉ። ከወዲሁ ቅድመ ምርጫው ላይ በስፋት እየተንቀሳቀሱ ነው የምናየውና ሀሳብ ነው ማጠንጠኛው። በዚህ ወቅት ግን ተፎካካሪ ፓርቲዎች የተለያዩ አመለካከቶችን ያራምዳሉ፣ የተለያዩ ሀሳቦችን ያራምዳሉ። በዋናነት ዓላማውም እሱ ነው። ግን በዚህ መካከል ብሔራዊ ጥቅምና የሀገር ክብር በምን መልኩ ነው መታየት ያለበት? ተፎካካሪ ፓርቲዎች የተለያየ ሀሳብ እንኳን ቢኖራቸው እነዚህን ሀሳቦች የብሔራዊ ጥቅምና የሀገርን ክብር በተመለከተ ምን አይነት አቋም ነው ማራመድ ያለባቸው? ጥሩ እንግዲህ ምን አይነት አቋም ስንል ያው ምርጫ የሚደረገው ቀለል ባለ ቋንቋ ለስልጣን ነው። ለምን ማለት ነው? ለስልጣን ነው በትክክል። እና ቀለል ባለ ቋንቋ ለስልጣን የሚደረግ ፍጥጫ ነው። ሰላማዊ በሆነ መልኩ፣ ህጋዊ በሆነ መልኩ፣ በነፍጥ ሳይሆን ዲሞክራሲ በሆነ መልኩ የስልጣን ጥማትን ለማረጋገጥ ጥማቱ ለመጠቀም ነው ለመጉዳት ሌላ ራሱን ያለ ቶፒክ ነው። ግን ምርጫ ስልጣን መቆናጫ ህጋዊ ሆነ ዘመናዊ ዓለም የሚጠቀምበት መንገድ ነው። ከዛ ስልጣን የማን ነው የሚል ነገር ይመጣል። ስልጣን የህዝብ ነው። ስልጣን የህዝብ መሆኑን የምታረጋግጠው በምርጫ ነው። ህዝብ በመምረጥ ነው የራሱን ስልጣን ለባለስልጣኖች የሚያሸጋግረው። በቃ እኔ መርጫችኋለሁ፣ ምንጩ ህዝብ ነው፣ ካሁን በኋላ እኔ ላይ ወስኑ፣ የምታመጡትን ውሳኔ ለመቀበል የምገደድበትን ምክንያት አሳልፍ እየሰጠው ነው የሚልበት ነው። ይሄ ሲሆን የስልጣን ባለቤት የሆነ ህዝብ ላይ ከሱ ላይ ስልጣን መውሰድ ትፈልግ ክብሩን በጠበቀ ቁጥር የህዝብ አገር የሚለውን አገር የአገሩን ጥቅም በጠበቅ ቁጥር ብሔራዊ ጥቅሙን በጠበቅ ቁጥር የማሸነፍ እድልህም ይጨምራል። የምርጫው ሂደትም ያማረ ይሆናል። ሂደቱ ምንም ሆነ ምን ከፍልም በኋላ መጨረሻ ላይ ማሸነፉ አይቀርም። ዛሬ ከተሸነፍ ከነገ አታሸነፍም ማለት አይደለም። ምርጫ የአንድ ጊዜ ጉዳይ ብቻ አይደለም። በአንድ ጊዜ ውስጥ ለተወሰነ ጊዜ ጊዜው ለተገደበ ጊዜ ስልጣን ለሚረከብ አካል ውሳኔ የሚስተላለፍበት ሌላ ዙር ደግሞ ይመጣ ነው።
ሌላ ዙር እንኳን ተመልሰህ ለመወዳደር በአሁኑ ሂደት ላይ የምታሳየው ባህሪ እንደ አንድ ተፎካካሪ ፓርቲ ወይም ግለሰብ ቀጣይ ዕጣ ፈንታህንም ይወስናልና ለዚህ ነው ዲሞክራሲ ሴትን በጠበቀ ቁጥር የህዝብ ክብርን በጠበቀ ሁኔታ ሂደቶችን ሁላ ጨዋነትና የሀሳብ የበላይነትን ባማከለ መልኩ ሁላ ማስኬዱ አስፈላጊ የሚሆነውና ለዚህ ደግሞ አሁን ላይ የተሻለ መደላደል ያለበት አይደለም። ምርጫ አሸንፈህ ምርጫ ሳታሸንፍ ራሱ የፖለቲካ ምህዳሩ ይስፋ ተብሎ በምርጫ ያላሸነፉ አካላት የመንግስት አስፈጻሚ አካል የሆኑበት ሰዓት በፌደራል ደረጃ ሚኒስቴር መስሪያ ቤቶችን እየመሩ በክልል ደረጃ ቢሮዎችን እየመሩ በህግ አውጪው አካል ላይ ደግሞ ኮሚቴዎችን እየመሩ ትልቅ ስራ እየሰሩ እየተንቀሳቀሱ እንደምታውቀው ህዝብ ስልጣን እንዲይዝ የመረጠው አካል ወይም ፓርቲ በምርጫው የበላይነት እስካገኘ ድረስ በሀገራችን ስርዓት ስልጣን ሁላ ጠቅሎ በእጁ መያዝ እየቻለ ለሀገር ከጠቀመ ብሎ የተለየ ሀሳብ ለሀገር ከጠቀመ ድረስ እንቀበላለን እናስተናግዳለን ብሎ የተፎካካሪ ፓርቲ አባላት ራሱ የአስፈጻሚ አካል የሆኑበት ከዛም እልፍ ብሎ ደግሞ ጥግ የሆነ የሀገር ጥቅም ለማገዝ የመጣ ምትለው ደግሞ ምንም ፖለቲካ ለምን ያሉ አካላት ራሱ ሙያቸው ሀሳባቸው እስከጠቀመ ድረስ በሚኒስቴር ደረጃ ተሹመዋል። ይሄ አደግን የሚሉ አገራት በዲሞክራሲ ስርዓት ከፍ ያደረሰን ያሉ አካላት ራሱ ስለማድረጋቸው እጠራጠራለሁ ከስልጣኑ ስለሚልና በዚያ ልክ የፖለቲካ ምህዳሩን ለማስፋት በገዢ መንግስት ውሳኔ በተወሰነበት ጊዜ ላይ አሸነፈም አላሸነፈም ከቱም ያሸነፈ ላይ አሸነፈም ከምርጫ በኋላ ነው የሚወስነው ባለበት ደረጃ ላይ እንዲህ አይነት ምህዳር ማስፋቱ በራሱ ጥሩ መደላደል ነው ብዬ አምናለሁና ይህ መደላደል ተጠቅመው ሁሉም ተፎካካሪ ፓርቲዎች የሀሳብ የበላይነትን ብቻ ማምጣት የሚችሉበትን መንገድ በመጠቀም በንቃት በጥንቃቄና ሰላማዊ በሆነ መልኩ ይህን ሂደት ማስኬድ እንዳለባቸው ከነሱ የሚሸሸግ አይመስለኝም። አሁን በተለይ ከምርጫ ድህረ ምርጫ ላይ ከውጤት በኋላ በርካታ ሀሳቦች ይነሳሉ። በተለይ በማደግ ላይ ያሉ ሀገራት ትልቁ ችግራቸው ከዛ በኋላ አለመተማመን ይመጣልና የአይነቱ ችግር እንዳይከሰት በተለይ ቅድመ ምርጫ ላይ ተፎካካሪ ፓርቲዎች ምን አይነት ስራዎች ነው መስራት ያለባቸው? በምን መልኩ ነው መንቀሳቀስ ያለባቸው? ያ እንግዲህ እንደምታውቀው አንድ ምርጫ ታማኝ እንዲሆን ትልቁን ሚና የሚጫወተው ምርጫ ቦርድ የሁሉም የሆነው የማንም አይደለም። ለሁሉም ተፎካካሪ እኩል ነው የሚያገለግለው። ይሄ በጣም መሰመር ስላለበት ነው እና እያንዳንዱ የሚሄድበት ሂደት ምርጫው አልቆ አሸናፊው አካል በሚገለጽበት ሰዓት ላይ የምርጫው ሂደት ትክክለኛ አግባብ መሆኑን ለማረጋገጥ ሲባል ነው ከሚጠቀማቸው ብዙ መንገዶች አንዱ ታዛቢዎች ጭምር እንዲኖሩ የሚደረገው። የና ተፎካካሪ ፓርቲዎች የሚያስቀምጧቸው ታዛቢዎች ከመኖራቸው በስተቀር ዓለም አቀፍ ታዛቢዎች እንዲያዩ ሂደቱን እንዲያዩት ምርጫ ሂደቱ በጣም ጥንቃቄና ሊቆጠር እና ሊታይ በሚችል መልኩ አሁን ላይ ደግሞ በተወሰነ መልኩ 100% ባይሆንም ግን የዲጂታላይዜሽን ትሩፋትንም ለመጠቀም ከምርጫ ምዝገባ ጀምሮ እንደምታውቀው በዲጂታል እየተመዘገበ ያለውና እየተደረገ ያለው ጥረት ደግሞ ከዚህ ከነበረው ምርጫ በተሻለ ሁኔታ ስለ ምርጫው ታማኝነት በቂ ማስረጃ ማቅረብ ይቻላል እና ከዚህ የነበሩ ምርጫዎች ላይ ያሸነፈ አካል ማሸነፉ ተረጋግጦ አገር ሲመራ ከነበረ
የአሁኑ ደግሞ ከዛ የተሻለ ነው የሚሆነው። ነገር ግን ድህረ ምርጫ ላይ የትም ሀገር ላይ እንደምናየው ጥያቄ መነሳት አይቀርም። ሰው ሽንፈትን አይወድም ብዙ ጊዜና ተሸንፍ ያለው ሌላ ጊዜ እወዳደራለሁ ከማለት ይልቅ አንዳንድ ምክንያቶችን ማንሳት የተለመደ ነው። ይሄ ኤግዛክትሊ አሁን ከምርጫ ላይ ከስታ ለማለት አይደለም፣ ግን ካለን ልምድ አንጻር ያየነው ስለሆነ እንደምታውቀው ደግሞ ሁሉም ተፎካካሪ ፓርቲ የራሱ የሆነ ድጋፍ አለው፣ የራሱ የሆነ ኃይል ከኋላው አለ እና አንዳንዴ ኃይል የሀገር ውስጥ ብቻ ሳይሆን የውጭ ሀገር የሚሆንበት አጋጣሚ ይኖራል እና በዚህ አጋጣሚ እንግዲህ አጣው ያለው አካል የሚያስተጋባለት አካል ከዛ የሰማውን ብቻ ነው የሚያወራውና ግን ግራም ነፈሰ ቀኝ ትልቁ ሚና ሊጫወት የሚችለው ምርጫ ቦርድና የኢትዮጵያ ሕዝብ ነው። ሕዝቡ የራሱን ስልጣን ስለሆነ ለሚወደው ፓርቲ የሚያስተላልፈው እያንዳንዱ ነገር ስርዓቱን በጠበቀ መልኩ ስለሚሄዱ የራሱን የሆነ ጥረት እና ማበርከት ማድረግ አለበት። ምርጫ ቦርዱ ደግሞ ይህን በማረጋገጥ ሂደት ያለበትን ኃላፊነትና ሙሉ በሙሉ ለመወጣት እያደረገ ያለውን ዝግጅት የበለጠ ማጠናከር አለበት። በሀገራችን እንግዲህ የፓርቲ ፖለቲክስ የተጀመረው በ1960ዎቹ ገደማ እንደሆነ ይነሳልና ከዛ በኋላ ሂደቱን የምናየው የምናስተውለው ነገር ነው። አሁን ላይ ያለውን ግን የምርጫ ፖለቲክስ የፓርቲ ፖለቲክስ በተመለከተ ምን ይላሉ? ከትናንት ዛሬ እየተሻሻልን ነው ወይ? ልምድ እየቀሰምን ካለንበት አንድ ደረጃ ከፍ እያልን እየመጣን ነው ወይ? አዎ በተለይ የአሁኑ ላይ ሳወራ አንድ እኔ ጥሩ መሻሻል አየሁት። እንዳው በተለይ ደስ ያለኝ ነገር እንደምታውቀው ሀገራችን ላይ ያለው የፓርቲ ቁጥር በጣም በዝቷል እና ተፎካካሪ ፓርቲዎች ራሱ አብረው ቅንጅት ፈጥረው የተወሰኑ ፓርቲዎች አንድ ላይ በመሆን ራሱ ለመወዳደር እያደረጉ ያለ ጥረት የህዝብን ፍላጎት ከራሳቸው የግል ፓርቲ ፍላጎት የበላይ እያደረጉ የሄዱበት መንገድ ጥሩ ተሞክሮ ነው ብዬ ነው የማስበው እና የማሸነፍ ተስፋ አላቸው ማለት ነው። ዋናው እሱ ነው። ፓርቲዎች እየተመዘገቡ ያለ እናብር እያሉ ባየህ ቁጥር ስለዚህ ለማሸነፍ ምህዳሩ አለ እያሉ ነው። ይሄ ጤናማ ነው። ማን ያሸንፋል የሚለው ህዝብ የሚወስነው ነው። ግን ትልቁ ነገር የዲሞክራሲ ልምምዱና የምርጫ ልምምዱ በዚህ ልክ ተስፋ ባለው መልኩ እየተደራጁ መንቀሳቀስ መቻላቸው እያስመዘገቡ መሆናቸው በጣም ጥሩ ነገር ነው። ወደ ኋላ ከተመለስን እንደምታውቀው ሁሌም ምርጫ አልነበረም ያለው። ባህል በነፍጥ በኃይል ምናምን ማሸነፍ፣ በጥሎ ማለፍ፣ በመሰሪነት ምናምን እንደዛን ልምድ አለ ሀገር ላይ። አሁን ግን ያንን ነው እንግዲህ አሁን ጥሎ ለመሄድ ጥረት እየተደረገ ያለውና አሁን ላይ ያለው ጅማሬ ወደ ኋላ ሳይመለስ ወደፊት መንገፋው ከሆነ ዜጋ የበለጠ ዲሞክራሲ ልምምድ የሚያደርግበት የሆነ ምርጫ፣ ተፎካካሪ ፓርቲዎችም ደግሞ የበለጠ እየጠነከሩ ይመጡበትና ምናልባት ወደፊት ደግሞ ጠንከር ያሉ ፓርቲዎች እየተፈጠሩ በአሸናፊና በተሸናፊ መሀል ያለው ጋር በጣም የተቀራረበ ስልክ በቃ ለጥቂት ነው የተሸነፍኩት አንተ የሚያስብልና ቀጣይ ላይ ልቀይር ይችላል በሚል ደረጃ ላይ እየመጣ ወደሚሄድበት ሂደት እንዲደረግ እየተደረገ ያለው ጥረት በጣም ጥሩ የሆነ ይሄ ነው። ደግሞ ስልጣን የያዘን አካል የህዝብን ድምፅ እንዲያከብርና እንዲጠነቀቅ የሚያደርገው ፉክክሩ በጣም የተቀራረበ በሆነው ቁጥር ኦኬ ስለዚህ ሁሌ ምን ያልቆይም ማለት ነው፣ ልቀየር እችላለሁ፣ ቃል ገብቼ የነበረውን ነገር ለመፈጸም ያለኝ ጊዜ የተወሰነ ነው፣ 5 ዓመት ካለቀች መመለስን እርግጠኛ ስላልሆንኩ የሚብስ ነገር ላይ ልረባረብ ወደሚለው ይመጣልና ነው ፉክክሩ በጣም እያየለ በመጣ ቁጥር ትልቁ ተጠቃሚ ህዝብ ነው። ማንም ሰው ስልጣኑ ፎር ግራንትድ ወይም ደግሞ ማንም አይነጥቀኝም ከሚል ሀሳብ ይወጣና ኦኬ
ላጣ እችላለሁ ወደሚለው ስለሚመጣ አንድም የህዝብን ተሰሚነት ለመጨመር፣ ሁለትም ደግሞ እንደ ፓርቲ ያቀደውን ነገር በሰዓቱ ለመጨረስ እንዲፋጠና እንዲጫከልና የተሰጠውን ጊዜ እንዲጠቀም ያደርገዋልና በጣም በርካታ ፖለቲካ ፓርቲዎች ተመዝግበው ወይም በፓርቲ ደረጃ መንቀሳቀሳቸው በራሱ ጤናማ ነው። ምን ያሳያል? ስልጣንን ሰላማዊ በሆነ መንገድ የመያዝ ተስፋ እንዳላቸው ያሳያል። በዛ ልክ ደግሞ ሲያዩት ደግሞ አይ ከምንበተን አንዳንዶቹ ደግሞ ጠርቀም ብለን ብንገናኝ ኃይል ኖሮን የተሻለ እናጠለው ማሰባቸው ደግሞ ይህም ሌላ ተስፋ ነውና እኔ በጣም በጥሩ ጎን ማያው ፓርቲዎች የማሸነፍ ተስፋ አለን ብለው እያደረጉ ያሉት ጥረት በተወሰነ መልኩም የተጀመረው ማኒፌስቶቻቸውን ለህዝብ ለማስታወቅ እየተደረገ ያለው ጥረት በጣም ተስፋ ሰጪ የሆነ የበለጠ መቀጠል ያለበት ነው ብዬ ነው የማስበው። ስለዚህ ጠንካራና ተፎካካሪ ፓርቲዎች መኖራቸው እንደው እንደ ህዝብም ከፍተኛ የሆነ ጠቀሜታ አለው። እውነት ነው። በጣም ያ ነው በፉክሩ ባየለ ቁጥር ህዝብ የሚጠቀሙ። ስልጣን በተጠራጠርክ ቁጥር ነው ምትሰራ። ስለዚህ ይበልጥ ትጋት ስለዚህ እንዲደርስ የሚፈለገው ያ ነው ጥጉ መሆን ያለበት። በመከራ ይህን ዙር ታሸንፋለህ፣ ቀጣይ ዙር ደግሞ እርግጠኛ አይደለም። በመከራ ነው የተበላለጥከው፣ ቀጣይ ዙር ጋር ይሄ ደግሞ በጣም ሁለት ፓርቲ በተለይ በጣም ተወዳድሮ አንዱ ለጥቂት ሲያሸንፍ አሸንፈ ነው እንጂ ያሸነፍከው ፓርቲ ብዙ ህዝብ እንዳለው ታውቃለህ። ስለዚህ ተጠያቂነትን በተለያየ መንገድ ሊያነሳብህ ይችላል። ዝም ብለህ ተዝናንተ የምትቀመጠው ነገር የለምና ያ ነው መሆን ያለበትና ይሄን ደግሞ ለማድረግ ያው እንግዲህ የህዝብን ልብ የሚገዛ ሀሳብ ይዞ መምጣት ይፈልጋል። በፓርቲ ደረጃ በጣም መደራጀት ይፈልጋል፣ በጣም መቀናጀት ይፈልጋል። ለህዝብ የሚዋጥለትን ነገር ሀሳብ ይዞ በመቋት ህዝብህን ማወቅ ይጠይቃል። ህዝብ ራሱ ምን ነው ከገጠር እስከ ከተማ ያለበት ሁኔታ ምንድን ነው? ምን ይፈልጋል? ምን ይጎለዋል? ህዝብህን በአግባቡ ካላወቅ ለህዝብ የሚጠቅም ሀሳብ መውጣት አይችልምና ይሄ ቆርጦ የሚገባበትና የበለጠ በትጋት የሚሰራ ነውና ይሄ ከሆነ ጥሩ ነው። ለዚህ ደግሞ መልካም ጅማሮ ለማለት ፈልጋለሁ። ስለዚህ የፖለቲካ ስራ፣ የፖለቲካ ሂደት፣ የፖለቲካ እንቅስቃሴ መሰረቱ ሀሳብ ላይ ነው። ሀሳብ ላይ ነው ትግሉ፣ ውይይቱም፣ ንግግሩም ሁሉም ሀሳብ ላይ ስለሆነ ፓርቲዎች፣ ተፎካካሪ ፓርቲዎች ሀሳባቸውን አቅርበው የሚመረጡበትን መንገድ ያመቻቻሉ። እዛ ላይ የሀሳብ ፍጭት ይደረጋል። ገዢው ወደ ስልጣን ይመጣል። ገዢ ሀሳብ ያለው ነውና በዚህ መልኩ የፓርቲ ፖለቲክስ ይቀጥላል። ግን ደግሞ አሁንም አንዳንድ ቦታዎች ላይ በዚህ ሂደት ውስጥ መንቀሳቀስ ወይ በዚህ ሂደት ውስጥ ማለፍ ያልፈለጉ ኃይሎችን እናያለንና እነዚህ ኃይሎች ለምንድን ነው ሀሳባቸውን በፖለቲካ ሀሳባቸውን በሀሳብ ዙሪያ በምርጫ ዙሪያ ለመፍታት ጥረት የማያደርጉት? ያን አይነት አካሄድ ለምንድን ነው ያልመረጡት ብሎ ያስባሉ? እንግዲህ ያው ስልጣን በኃይል እንይዛለን ብሎ ማሰብ አስቸጋሪ ነው። ደግሞ እንደ ኢትዮጵያ ያለ ሀገር ላይ እና እንደምታውቀው መነሻው እንግዲህ ፖለቲካ ሀሳብ ነው ካል ለምንድን ነው በሀሳብ ለመፍታት ጥረት የማናደርገው ነው ዋናው ሀሳብ እና ወደዛ እየመጣሁልህ ነው። እና አንዳንዴ ምን የሚል አባባል አለ፣ አውቀው የተኛም ቢቀሰቅሱት አይሰማም ይባላል። አውቆ ነው የተኛ ብሬ 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 ብትለው ያንኮራፋል፣ ምንም አያነሳ። መተኛትን መርጧል። በመተኛቱ የሚጠቀመው ነገር አለ። ተኛ ያለው ሰው አለ። ስለዚህ አንተ ስትቀሰቅሰው አንተ በቀና ሀሳብ ብትቀሰቅሰው ውሃን ብትረጭበት አይነሳም። ምክንያቱም ከምሩ አይደለማ። እና የሀገር ጠላት የለውም ብለህ አንተ አታስብ። መቼም ጠላት የለው ሀገር ስለሌለ እና እንደ ሀገር አሁን ያለው እድገት ላይ እንደ ሀገር የፈጠነ እድገት ከማስመዝገባችን ባሻገር የምናነሳቸው ትላልቅ ሀገራዊ ጉዳዮች፣ ብሔራዊ ጥቅምን የሚያስጠብቁ ጉዳዮች ቀይ ባህርን ጀምሮ ትልቅ ኢኒሼቲቮች የተጀመሩ እንደምታውቀው ባልተለመደ መልኩ ኒውክሌር ጭምር ልንገነባ የተጀመሩ ሌሎችም
እዚህ ቆጥረን ማንጨርሳቸው ትልቅ ኢኒሼቲቮች፣ ግዙፍ የሆኑ ፕሮጀክቶች፣ በቢሊየንስ ዶላር የሚንቀሳቀሱ ግዙፍ ፕሮጀክቶች ባልተለመደ መልኩ እየተንቀሳቀሱ መሆናቸው ነገሮች ቢሳኩ ስጋት የሚፈጥርባቸው ብዙ ጠላቶች አሉ። እነዚህ ጠላቶች ሊያደርጉ የሚችሉ ጦርነት፣ ግልጽ የሆነ ጦርነት ለመክፈት በቂ ምክንያት የላቸው። ልልማ፣ ልደግ፣ ልጣር፣ ህዝቤን ከድህነት ላውጣ፣ ይህ ሀገር የሚገባውን ክብር በዓለም ደረጃ ላይ የሚገባትን ስፍራ እንድታገኝ ያለን አቅም ለአሟጠን እንስራ፣ ቀና ማታ እንስራ፣ ከሰኞ እስከ ንትጋ የሚል ሀገር ላይ ተነስተ ጦርነት መክፈት አችልም። ምን ምክንያት የለም። ያለ አማራጭ ግን ያው ባንዳዎችን መላክ፣ እዛም ረብሻ እንዲከሰት፣ እዛም ያሉ መልካም ነገሮች መጥፎ እንደሆኑ አድርጎ መስበክ የመሳሰሉ ነገሮች ናቸው። ስለዚህ በእኔ ምልከታ የሌላ አካልን አጀንዳ የያዘ እውነትም ስልጣን የህዝብ ነው ብሎ በህዝብ ድምፅ ስልጣን መያዝ ዓላማው ያደረገ ሳይሆን በኃይልም ቢሆን ስልጣን እንደማይዝ ቢያውቀው ሀገር ካለበት ቁመና አንጻር ነገር ግን የተቻለኛል በመረበሽ ማጨናገፍ መቻውን ያህል እናጨናገፍ የሚል አካል ከሚልከው አካል ጋር በመተባበር የሚኖሩበት የቅዠት ህይወት ከመሆኑ ባሻገር ሌላ ምንም ምክንያት አይታየኝም። ቅድም እንዳልኩ ኢትዮጵያ ላይ ምርጫ ተስፋ አለው። ለምን ነው ተስፋ ያለው? በባለፈው ምርጫ እኮ ገዢው መንግስት አሸንፎ ሳለ ስልጣኑን ሙሉ በሙሉ መቆጣጠር እየቻለ ነገር ግን ከተፎካካሪ ፓርቲዎች በክልልም በፌደራልም ደረጃ ሹሙ የአስፈጻሚ አካል ሆነው እየሰሩ ነው። ይሄ ማለት በሀገር ውሳኔ ላይ በስታቸው የስልጣን እድል ተጠቅመው እየሰሩ ነው። ይሄ ተከስቶ አያውቅም። አዲስ ነው፣ መበረታታት አለበት። ስልጣንን በሰላማዊ መንገድ መያዝ ለሚፈልግ አካል ጥሩ ተስፋ ነው። ይህ ሁላ ተስፋ ባለበት ሰዓት ላይ ሌላውን አማራጭ መምረጥ እንዳልኩ አውቆ የተኛን ቢቀስቅስ አይሰማም እንደሚለው ተኛ ያለው ሰው እንግዲህ ተንቀሳቀስ እስኪለው ድረስ በዛ በቅዠት ህይወት ውስጥ ለመኖር የተመረጠ አማራጭ ከሆነ ባሻገር ሌላ ነገር ምንም አይታየኝም። ትልቁ ነገር ምንድነው? አሁንም ለመመለስ ጊዜው ሩቅ አይደለም። ምህረቱ አለ፣ ኑግቡ አለ እና ውትወታ ሁሌም እንደቀጠለ ነው። ነገሮች በሰላም መንገድ እንዲሄዱና ይህ ውትወታ አሁንም የበለጠ ተሰሚነት ኖሮት ሰው ልቦና ገዝቶ ሰላም የሆነው መንገድ ቢቀላቀል ለሀገርም ለእነሱ ይጠቅማል ብዬ ነው የማስበው። ያለበለዚያ ቀጣይ ነገሮች ምን እንደሚሆኑ አይታወቅም። ጋብ በጣም እየሰፋ በሄደ ቁጥር እድገት በጨመረ ቁጥር ደህንነታችንም እየጨመረ ነው የሚለው እንደምታውቀው። ልማት በጣም በመጣ ቁጥር አይደለም እያንዳንዱ ቀበሌ ላይ እያንዳንዱ ቤት ላይ የሚከሰተው ነገር በሰከንድ የሚታወቅበት ደረጃ ላይ ነው የሚደረሰው። ይሄ ደግሞ ለሌባም ለዱርዬም እድል ነው የሚነሳው እና የሁላ መፈራገጥ ፋሽኑ ያለፈበት ሆኖ እድሜህን ከማባከን ያለፈ ምንም አታረግበት የሚሆንበት ጊዜ ነው የመጣውና በጊዜ ነቃ ግን ያው በሰላም መንገድ ተቀላቅሎ ምናልባትም የሆነ ነገር ለሀገሩ ሊያበረከት ይችላል። በታሪካችንም ምናልባት ይህን አይነት አካሄድ አይተነዋል ብዬ አስባለሁ። በውጭ ኃይሎች ድጋፍ ወደ ስልጣን የመጣው አካል ነው እንግዲህ በኋላ ኢትዮጵያን ያለ ባህር በር ያስቀራትና ከዚህ አንጻር እንደ ሀገርም ደግሞ በዛ መንገድ የተካሄደበት አይነት አካሄድ ከሆነ እንደ ሀገር ፋይዳው ዝሮ ትልቅ ዋጋ የሚያስከፍል ነው ብዬ አስባለሁ። አዎ ማለት ነው ስማማለሁ። እና ያው የሀገር ሉዓላዊነትን ስታስቀድም ጠላት ይበዛል።
እንደምታውቀው አሁን ኢትዮጵያ ውስጥ ያለው አገራዊ አቋም አንዱን ሀገር የሚያቀርብ፣ አንዱን ሀገር የሚያረቅ፣ አንዱን ሀገር እንደ አለቃ የሚያይ ሳይሆን ኢትዮጵያ ሉዓላዊ የሆነች ሀገር ማንኛውም ኢትዮጵያ ዓለም ላይ ካለ ሀገር ጋር እኩል መነጋገር የምችል ጥቅሟን የምታስጠብቅ መርሃ ሰጥቶ በመቀበል ብቻ የሆነ ስለዚህ ከማንም ጎራ ጋር በጭፍን የምንሰለፍ ወይም ደግሞ ሞግዚት የምትፈልግ ሀገር ሳትሆን ግን ከማንም ሀገር ጋር እኩል በሆነ መንፈስ በመደራደር የጋራ ጥቅምን በማከለ መልኩ የምናስተናገድበት ለዛም ነው በጣም አደጉ የሚባሉ ሀገር መሪዎች እንደምታየው እስከ ቅርብ ድረስ ህንድን በለው ቱርክን በለው ብሪክስ የተቀላቀልንበትን አጋጣሚ ብዙ ነገሮች የሚያሳዩ እነዚህ ሁሉ የሀገር መሪዎች እዚህ ድረስ በክብር መጥተው ተወያይተው ተነጋግረው ተፈራርመው የሚሄዱት ነገር የጋራ የሆነ ጥቅም ነው። ይሄ ሁላ ሲደረግ ግን ሌሎች እነሱ ማይግባባቸው አገሮች ካሉ አይ ከነሱ ጋር ወዳጅ አይደላችሁም ከነሱም ጋር ደግሞ የጋራ የሚያደርገን ነገር ላይ ደግሞ በጎን ስንሳተፍ ይታያልና ኢትዮጵያዊ ሉዓላዊነቷን ለማንም አሳልፋ ማሰጥበት መንግስታዊ ስርዓት ላይ ስለመኖሯ ይሄ ግልጽ የሆነ ማረጋገጫ ነው። ስለዚህ እንዲህ መሆኑ ደግሞ ያው ለብዙ ጠላት ስጋት ነው። ከቶም አገር እንደዚህ በሆነ ቁጥር ባደጋ በጠነከረ ቁጥር እንደ ልብ እጁ የምጠመዘው ሀገር አይሆንም። ጠንካራ የሆነ ሀገር የራሱ ፍላጎት ያለው እሺም እምቢ የሚል ሀገር ነው የሚሆነው። ታዳጊ ሀገር ላይ ደግሞ እሺም እምቢ የሚል ሀገር አይፈለግም እና የራሱን ፍላጎት አይቶ አንዳንዴ እሺ የራሱ ለታናንዴ እምቢ የሚል ሳይሆን በጣም እርግጠኛ ሆነ አስቀመጥከውና ለፈለግከው ዓላማ የምትጠቀመው ከፈለክ ደግሞ ጎረቤት ሀገር ላይ ዝመት የምትለው በጭፍን ተነስቶ የሚዘምት ከፈለገ የራሱ ህዝብ ላይ የሚዘምት እና ይሄ ነው ታሪክ የሚያሳየንና አሁን ላይ የምናየው ነገር ከዚህ የተላቀቅንበትና የተሻለ ነገሮች የሚወጡ ናቸው ብዬ ነው የማስበው። አሁን በአፍሪካ ቀንድ ውስጥ ኢትዮጵያ ያላት ቦታ አለ። ኢትዮጵያ ያላት የቤት ስራዎች አሉ። በሱዳን ውስጥም ብናይ ከጅቡቲ ጋር ያለን ግንኙነት አለ፣ ኢኮኖሚ ግንኙነት። በሱዳን የእርስ በርስ ግጭቶችን በማርገብ ኢትዮጵያ የምትሰራው፣ በደቡብ ሱዳንም በሶማሊያም ደግሞ የስራ ማስከበሩም እነዚህ ሁሉ ኃላፊነት አለባት እና ግን በዚህ ውስጥ ደግሞ ያው ከቀጠናው መጠቀም ያለብንን መጠቀም አለብን እና ከዚህ አንጻር ምናልባት ቀጠናዊ እንደ ዓለም አቀፋዊ ተደማጭነታችንንም ከፍ ለማድረግ ውስጣዊ አንድነታችንን ማጠናከር እንዳለብን ግልጽ ነው። እዚህ ላይ የሚጨምሩት ነገር አለ? አዎ እንትን አሁን እንግዲህ ከለውጥ በኋላ ያለው መንግስት የሚከተለው የውጭ ሀገር ፖሊሲ የጎረቤት ሀገራትን ጥቅም ያስጠበቀ ነው። ይሄን መከተሉ በጣም ትክክል ነው የሚል እንትን ያለኝ ምልከታ። ምክንያቱም ጎረቤት ሀገራችን አይተህ እንደሆነ ድንበር ብቻ አይደለም የምንጋራው፣ ህዝብን ነው የምንጋራው እና የእነሱ እድገት የእኛ እድገት ነው፣ የእኛ እድገት ለእነሱ እድገት ነው። በጣም የተሳሰረ ነው። ጎረቤት ሀገር ላይ የሚከሰት ማንኛውም ችግር መዘዙ ለኛ አይተርፍም። ይህን ግንዛቤ በማድረግ የጎረቤትን ጥቅም ያስቀደመ ግጭት ያሉበት ቦታ ላይ በማማከር በማሸማገል መርዳት ካለብን ካለን በመስጠት ከዛ በተረፈ የሚኖሩንን የሀገር ትሩፋቶች በጣም ፍትሃዊ ነው ብለው እንዲጠቀሙ ከማድረግ አንጻር ብዙ ጊዜ ሰው አባይን ብቻ ነው የሚያየው የተገደበው፣ ግን ብዙ ያልተገደቡ ወንዞች ወደ ጎረቤት ሀገር እየሄዱ እንደ ልም የሚጠቀሙ የሚለውበት አጋጣሚ አለና የማይታየው ማለት ነው። የሚታየው ነገር ይቀርናና የሁላ ነገር ላይ በቀናነት የምናይበት ያው ብዙ የሚያስተሳስረን ነገር ከጎረቤት ሀገሮች ጋር ስላለ ነው። ይሄም እያለ ግን ቅድም እንዳልከው አገር ውስጥ የሚኖረው አንድነት አንዳንድ ቦታ ላይ የሚከሰቱ የሰላም ጉድለቶች እና ግጭቶች የሀገር እድገት ፍጥነት ላይ ጉዞውን በተወሰነ መልኩ አይገዱም፣
የሚል ድምዳሜ ለሚገድባሉ ሁሉም ሰው እኩል ቢሳተፍ ለልማት የት እንደምንደርስ መገመት ይሄ ለማንም ሰው ግልጽ የሚሆን ነውና ለዛም ነው እኮ አሁን አብዛኛው ጥራት እኮ በተግባር ለማሳየት የተሞከረ ያለው እና አንዳንዴ ሰው ስላወራህለት ብቻ አይማርም፣ ስታሳየው ይማራል። ምክንያቱም ህዝብ አንድ ማትታዘው ነገር ለረጅም ጊዜ ሲወራለት ከርሟል። ለሀገር መሪን ወሬ የመንግስትን ወሬ አንዳንዴ ካፍ ያልዘለለ አድርጎ ሊያየው ይችላል። ለዛ ነው እኮ በተግባርም እንዲታይ የተደረገው። አይተህ እንደሆነ በየከተሞቻችን የሚታዩ ልማቶች የቱሪዝም ልማት በለው የኮሪደር ልማቱን በታየው ከአዲስ አበባችን አልፎ ክልል ከተሞች የዞን ከተሞች ላይ እንዲገቡ የተደረገው እነዚህ በተሳሳተ መልኩ አገርን ጠላት አድርገው ለሚንቀሳቀሱ ኃይሎች የቅርብ ምሳሌ እንዲያዩ ነው እኮ። ከጫካ ወጣ ብሎ ሲያዩት የዛሬ ዓመትና 2 ዓመት ወይም 3 ዓመት ያዩት መንደር የተወለዱት መንደር ተለውጦ ሲያዩት እንዴ ምን ላይ ነኝ ያለ ነው ተጨባጭ ማሳያ እንዲሉና ያስቡና አንድ እንዲሆኑ ነው። ስለዚህ የሀገር ልማት ላይ ሁሉም ኢትዮጵያ እኩል እንዲሳተፍ መንግስት ከፍተኛ ጥረት እያደረገ ነው። ግን ጥረቱ ከተለመደው የንግግር መንገድ ባሻገር የበለጠ ተግባር ደግሞ አፍ አውጥቶ ስለሚናገር ነው ልማቱ ላይ በጣም የተተኮረ ያለው እንጂማ እንደሚልኳቸው ኃይሎችና እንደነሱ ሐሳብማ እኮ የተፈለገው ረብሻ አለ ተብሎ እኮ እንድንቆም ነው። ረብሻ አለ ተብሎ ልማት እንዲቆም ከዛ ደግሞ ሲቆም ደግሞ እንደገና ደግሞ ልማት የለም የሚል ሌላ ዘበት ይዞ ሊመጣና ስለዚህ ትልቁ ነገር መንግስቱ የሰራው አቋም ምንድነው? በሁለት ማረሻ እርሻውን ማረሱ ነው። አንዱ ያርሳል፣ አንዱ ደግሞ አረም ይነቅላልና ይሄ ልማቱም ይቀጥላል። ለልማት ጸር የሆነው አካል ደግሞ መታገሉም በተገኘው አማራጭ ይቀጥላልና ይሄ ነገሩን ባላንስ ያደረገው አሁን እንደምናየው ደግሞ የለበጠ ልማቱ እየጎላ የመጣበት የኛ ልማት በዓለም ሀገራትም እየተመሰከረ የመጣበት የቅርቡን የአፍሪካ ህብረት ጉባኤ እንኳን ብናይ በዚህ አጋጣሚ የመጡ ተሳታፊ ሀገር መሪዎች የራሳቸውን ምስክርነት የሰጡበት ለቱሪዝም የመጡ አካላት ከአዲስ አበባ ወጥተው ወደ ክልል ከተሞች ሲሄዱ የሰጡበት ምስክርነት ይሄ ሌላውንም እያስተማረ አንድነቱን ለማረጋት የጣረና ጎረቤትን ያማከለ የሀገር ፖሊስ እንከተል እና ሌሎች ስራዎችንም ስንሰራ ይሄ እንደ ሀገር ማለት ነው። መንግስት እዚህ ላይ ሲሳተፍ የውስጥ አንድነት አስፈላጊነት ተዘንግቶ አይደለም። ከምንም በላይ የውስጥ አንድነቱ አስፈላጊ ነው፣ እየተሰራበት ነው። ግን በጣም የተሻለ መንገድ ተደርጎ የታየው ምንድነው? በልማት በተግባር ማሳየት ነው። ማንኛውም እኮ የሚንቀሳቀሰው የተወሰነ ቀለብ በማግኘት ሊሆን ይችላል። ሀገር ሲለማ ሀገር ሲለወጥ ክቡሩን አጥቶ ከዛም ኪሱ ከሚያስገባው የዶላር ብጫሽ ይልቅ ክብሩን ጠብቆ ሰርቶ እንደሚለወጥ ሲያውቅ አብዛኛው ወጣትም ያለው የሀገር ጉዞ ተረድቶ ወደ ሰላም የሚቀላቀልበት ከመንግስትና ከህዝብ ጎን በመቆም አገር እያሳየ ያለው ፈጣን እድገት ላይ አሻራው እንዲያሳርፍ የሚያግዘው ነው የሚሆነውና ይህም የተሰራበት ነው። እንዳልከው በጣም አስፈላጊ ነው። በታሪካችን ይህንን የሀሳብ አልባ ፖለቲካ በተደጋጋሚ ሞክረነዋል፣ አይተነዋል። እንደው እዚህ ላይ የኔ ጥያቄ ለምንድን ነው ከስህተታችን መማር ያቃተን? ለምንድን ነው ከስህተታችን መማር ያልቻልነው? አዎ እንዳ ይገርምሃል፣ አሁን በታሪካችን ላይ የነበረው በኃይል ስልጣን የማምጣት ፍጥጫና አሁን ያለው ስታየው የኔ ምልከታ ነውና እንዳውኮ ትንሽ በፊት እንዳውኮ ትንሽ የተደራጀ ኃይልና የሚመስል ነገር ነበረው።
በኃይልም እኮ ስፈልግ ኃይል ራሱ እንዴት ነው አቅሙ ራሱ አለ የሚለው ነገር ደግሞ እኮ አለ። በኃይል ራሱ እኮ ስታስብ እኮ ቁመና ይወስናል እኮ። አንተ ለመቧቀስ ራሱ እኮ የምትመርጠው ነገር እኮ አለ። ተጣልተህ የምትችለው ሰው አለ፣ አምለጠህ ብታመልጥ የምትመርጠው ሰው አለ፣ እንደ ግለሰብ ራሱ ታስበውና የተወሰነ የመተማመኛ ኃይልም ይኖርበታል። አሁን ላይ እኮ በጣም ጋቡ የሰፋ በሆነበት ሰዓት ላይ ስሙ ነው ስልጣን በኃይል ይዛለው እንጂ ከመረበሽ ያለፈ ነገር እኮ ለማምጣት አይደለም ሩጫ፣ ከመረበሽ ያለፈ አይደለም። እና ይሄን የሚልኩ ኃይሎች ልክ ከእንደዚህ በፊቱ ምናልባት በኃይል ስልጣን ይገኛል ተብሎ አስበው ሳይሆን ለሚልኩት አካል ግን ስልጣንን እንዲጓጓ አድርገውት የቀን ቅዠት እየጋበዙት የእነሱ ግን ግብ ይህንን ፈጣኑን ልማት መረበሽ እና ማጨናገፍ ከተቻለ የመንግስት እና የህዝብ የልማት ትኩረት ወደዚህ እንዲዞር ልማት ሳይሆን ጦርነት እንዲሸተው ለማድረግ የሚደረግ ሩጫ ነውና እንደምታውቀው ደግሞ እሳት ሊጠፋ የሚችለው ወይ ውሃ ከደፋህበት ነው ወይ ምናልባት ከተውከው በኋላ አመድ ሊሆን ይችላል። ግን ከስረፍ የሚል አካል ካለ አሁንም እንደገና እየተቀጣጠለ ነው የሚሄደውና መንግስት የጀመረው የልማት ጉዞ በጣም እየቀጠለ ሲሄድ ልማቱ እንደማይቋረጥ ሲረጋገጥ እፍ ማለቱን ስለሚተውት ያን ጊዜ አመዱ ነው ይቀራል የሚል ሀሳብ ነው ያለኝ። ቆንጆ አገላለጽ ነው በጣም። አሁን እንግዲህ እዚህም እዛም የሚታዩትን ችግሮች ያው የምናውቃቸውን ችግሮች እነዚህን ችግሮች ለመሻገር እና የተጀመሩ የልማት ስራዎችን ማጠናክሮ ለመቀጠል አንድነቱን ትብብሩን ከፍ ለማድረግ ምን አይነት ስራዎች ናቸው የሚያስፈልጉት? ከማን ምን ይጠበቃል? በተለይ ደግሞ የመገናኛ ብዙሃን ኃላፊነት ምን መሆን አለበት? አሁን እንግዲህ ያው ትኩረቱ ልማት ሆኗል፣ አንግሉ ልማት ሆኗል። ይሄ ነው በየቦታው ማስተጋባት ያለበት። ሰላምን ማረጋገጫ ዋነኛ መሳሪያ አሁን ተደርጎ እየሄደ ያለው ልማት ነው። መብላት፣ መጥገብ፣ የተሻለ ቤት መኖር፣ የተሻለ መንደር መፍጠር። እንደምታውቀው የኮሪደር ልማት በገጠር ሁላ ራሱ በተወሰነ በሳምንት ደረጃ ተጀምሯል። ጥሩ ቦታ መተኛት፣ ጥሩ ትምህርት መውሰድ፣ ጥሩ አገልግሎት ማግኘት። ይሄ ላይ ሁሉም በተረባረበ ቁጥር ሁሉም ባለበት ሴክተር ላይ እዚህ ላይ በተረባረበ ቁጥር እኩይ የሆነ ተግባር እየኮሰመ እየጠፋ የሚሄድበት አጋጣሚ ነው የሚፈጠረው። ስለዚህ ምናየውን አገራዊ ሂደት ለማስተጋባት ያለብን። ሌላው ነገር ችላ ይባል አይደለም፣ እንደ ሁኔታው ይታከማል። ግን ያለው ነገር ኢትዮጵያ እያደገች ነው። ማደግ ብቻ ሳይሆን በፍጥነት እያደገች ነው። በፍጥነት ማደጓን ማይወድ አካል እንዲጨናገፍ ይፈልጋል። ይሄ እንዳይጨናገፍ አጨናጋፊ ሀሳቦች፣ አጨናጋፊ እንቅስቃሴዎችን ችላ በማለት ጉዳት እስካላመጡ ድረስ ጆሮ ዳባ በማለት ልማት ላይ ትኩረት ማድረግ። በዚህ ሂደት ውስጥ ይሄ እንዲስተካከል ደግሞ ሚዲያ የዚህን ሀሳብ የበላይነት የማረጋገጥ ሚናውን መጫወት አለበት በተለያየ አጋጣሚ እና በተለያየ ሁኔታ። ይሄ ሲረጋገጥ ያውን የምናወራው ትኩረት ለልማት የሆነው ሀሳብ እየጎላ ሲመጣ ሁሉም ሰው የልማት ተሳታፊ የሆነ ሲሄድ ሰላሙ ማረጋገጥበት ምንም ምክንያት አይኖርም። እና ይሄ ነው አገራዊ ሂደቱን ሁላችንም ባለንበት ቦታ ላይ እናስተጋባ ባይ ነኝ። ስለዚህ ፍትሃዊነቱን ማስፋት የልማት ፍትሃዊነቱንም ደግሞ ተደራሽ ማድረግ ነው ትልቁ ነገር ምን ያ ነው። ለተሳትፎ በሩ ክፍት ከሆነ ፍትሃዊነቱም እግረ መንገዱን ይረጋገጣል። ለመሳተፍ እኮ ነው። አልሳተፍም ካልከ ፍትህ እኮ ስትሳተፍ ነው እኮ። በር ዘግተህ እጅን ቆልፈህ ምንም አልንቀሳቀስም። የእኔ መንደር ላይ ምንም አይንቀሳቀስም።
ማዳበሪያ እንኳን ከእርሻ አይሄድም ምትል ከሆነ ትምህርት ቤት ይዘጋ ምትል ከሆነ ዘግተህ ፍትሐዊነት ኬት ነው የምታመጣው? ዘጋኸው እኮ ቆልፈው። ለፍትሐዊነት እኮ መሳተፍ ይቀድማል፣ ክፍት መሆን ይቀድማልና ምን ይባላል? ብልጥ ልጅ እየበላ ያለቅሳል ይባላል። የበላ ነው የሚያለቅሰው እንድጨምርለት አልበላም ብሎ አይጥልምና ለህዝብ ቆረቆራለሁ ካልክ እንዳውቀው በየመንደር ያለው ነገር ይዘህ ልጆች በስነ ስርዓት ትምህርት ቤት እንዲሄዱ ያረጋገጥክ ጤና ተቋም አገልግሎት እየሰጠ እያየህ ተጨማሪ ነገር እንዲመጣ ነው የመጠረው ብለህ በጥር የህዝብ ተቀባይነት የሚኖርሃል። የምትፋለሙ አካልን በተወሰነ መልኩ ጆሮ ይሰጣል። ፈርጆ እንደ ጥፋት ላይ አያስብህምና ቆልፈህ ፍትሐዊነት ከየት ይመጣል? መገኘት እኮ አለብህ ሜዳው ላይ ለመዳኘት እኮ መገኘት አለብህና ይሄ ነው። ስለዚህ ትኩረት ወደ ልማት ከሆነ ፍትሁም ይመጣል፣ ልማቱም ይመጣል፣ ችግሩም እየቀነሰ ይሄዳል። ይሄ ነው መሆን ያለበት። በትክክል እንግዲህ ኢትዮጵያ በተለያዩ ዘመናት ጠላቶች ተነስተውባታል፣ ሊያጠቋት ሞክረዋል። ግን ሁሉንም እንዳመጣጡ እየመለሰች እያስተማረች እዚህ ደርሳለች እና እንደው ይሄንን እንድታረግ ጽናት የሆናት አቅም የሆናት ኃይል ምንድን ነው ብሎ ያስባሉ? አይ ቲንክ እንትኑ ይመስለኛል ጥቅሉን ነገር ስናየው ኢትዮጵያዊ በሀገሩ አይደራደርም። ኢትዮጵያዊ ዝመት ተብሎ ያልዘመተበት ጊዜ የለም። በዚህ ሁላ ውጣ ወረድና በዚህ ሁላ ባለፍንበት ዘመናት ውስጥ በእና ባንተ እድሜ ታሪክ ራሱ ብናየው አገር ተጠቃ ሲባል ልዩነቱን ትቶ አንድ ያልሆነበት ጊዜ ትዝ ይላል። ኢትዮጵያዊ በሀገሩ አይደራደርም ስለሆነ ይሄ ትልቁ አሴታችን ነው። አሁን ደግሞ የተጀመረ ያለው ደግሞ የጉዞ እድገት ደግሞ ጠላት እንዳይመኘን ነው። እንድሮ ከተወራን ወርን በኋላ ለመዝመት ሳይሆን እንዳይመኝ እንዳው እኛም በክፉ ዓይን ማየቱ መጥፋቱ እንደሆነ እንዲያስብ እንዲፈራ አይተ እንደሆነ አሁን ማንኛውም የደህንነት አካላችን ሀገር መከላከያን ብታይ የተዋቀረበት አካሄድ፣ ሌሎች የሴኩሪቲ ወይም የደህንነት ተቋማቶችን ብታይ በጣም በሚገርም ደረጃ እየዘመኑ እየጠናከሩ ነው የመጡት። በልማቱ ልክ ከቱም ልማትን የሚጠብቅ ኃይል ከሌለ ልማቱ ብቻውን ዋጋ አይኖረው። አጥፊ አካል መጥቶ ሊያጠፋብህ ይችላልና ይሄ አሁን ደግሞ የሚፈልገው ኢትዮጵያ ምንጊዜም ለሀገሩ እንደሚቆም ዝግጁ መሆኑ ቢታወቅም ግን በጣም በፍጥነት በማደግ በሁሉም ዘርፈ ብዙ የሆነ እድገት በማረጋገጥ ጠላት ለጠብ ሳይሆን ለወዳጅነት የሚመኛትን ኢትዮጵያ መፍጠር ሂደት ነው ያለው። ይሄ ደግሞ እየተረጋገጠ ነው። እርግጥ መሆኑ ማይቀረን ኢንሻአላህ። ያው ጠቀስ አድርገውታል። በእርግጥ ግን ይሄ የትብብር መንፈሱን በተለይ ሀገር ተጠቃች በተባለ ቁጥር በተባለ ጊዜ ሆ ብሎ የሚነሳው ማህበረሰብ በልማት ላይ ግን ያን አይነት ትብብር አያሳይም በሚልም ይነሳል። እንግዲህ አድዋ ላይ ያን ታሪክ ሰርተን ግን የአድዋን መንፈስ ልማት ላይ ማምጣት አልቻልንም። የትኛውም የአውደ ውጊያ ውስጥ ኢትዮጵያን ከፍ ለማድረግ የኢትዮጵያን ሉዓላዊነት ለማስከበር ራሳችን አሳልፈን የሰጠንበትን ትብብራችን ያጠናከርንበትን ሀገር ወይ ሞት ብለን ያሰብንበትን ያን አይነት አመለካከት ልማት ላይ መድገም አልቻልንም በሚልም ይነሳልና ለዚህስ መነሻው ምንድን ነው? ለዚህ አይ ቲንክ ትንሽ የስርዓት ግንባታ የሚያስፈልገው ይመስለኛል። ሙሉ በሙሉ የህዝቡ ችግር ነው ከማለት ይልቅ ቅድም መቼም ዛሬ ሰፊ ውይይት ያደረግነውና ቅድም አንስተን ነበረ የህዝባችን የመተባበር ባህል በእርሻም በምንም በድሩም በምንም በሞትም በሐዘንም በምናምን የህዝቡ ሴት እንደሆነ አንስተናል። ተባብሮ ለህዝብ የሚጠቅም ነገር ላይ መስራት አንስተናልና ይሄ ሰርቷል በድሮ ጊዜ። አሁን ደግሞ ዓለም እያደገ ነው።
ወደ ዘመናዊነት ሲመጣ ይሄ ነገር ሲስተም ውስጥ እንዲገባለት ይፈልጋል። ሰው ለሰራው ስራ እውቅና ይፈልጋል። በተለመደ ልክ የሆነ አካል ስላወቀ ብቻ አንዴ እውቅና ሰጥቶ ሰርተፊኬት ሰጥቶ ስለሸኘ ሳይሆን የሚቀጥልልህ ያንተ ሲቪ ውስጥ ያንተ ታሪክ ውስጥ የሚገባልህ መሆን አለበት። አንዳንድ ያደጉ አገሮች ላይ ተሞክሮ ብነግርህ ባለሀብት ሆነ ለአንድ ልማት ነገር አንተ የምትለግስ ከሆነ የለገስከው ብር ይመዘገብልሃል። አመት ላይ ገቢ ወጪህን ኦዲት ሲደረግ ልክ ማንኛውም ተቋም ማንኛውም የግል ተቋም የሰራው ስራ ወጪና ገቢ ኦዲት ይደረጋል። የለገስከው ብር ካለ የዚህ ኦዲት አካል ነው የሚሆንልህ። እሱ አያገባንም አይልም። ከኦኬ ያለ የላክበት ሲስተም ይታወቃል። ላረከው ማበርከት ተገቢውን ምንዳ ከመንግስት ታገኛለህ፣ ተገቢውን እውቅናም ታገኛለህ። እና እኛ ጋር ለማስተባበር እንዲህ አይነት ስራዎችን ለማሳለጥ ስርዓት መገንባት ላይ ክፍተቶች አሉ። ይህን ክፍተት ደግሞ በተቻለ መጠን የሚመለከተው አካል መዝጋት አለበት። ያ ነው ሲቪል ሶሳይቲ ኦርጋናይዜሽኖች ወይም ደግሞ ለመንግስት ልማት ትኩረት የሚሰጡ ድርጅቶች በጎ አድራጎት ድርጅቶችን ከማስተባበር አንጻር በጎ ከመከታተል አንጻር ያለበትን ሁኔታ ህጋዊ በሆነ መልኩ ከመገምገም አንጻር ያሉ ነገሮች ላይ ስርዓት ማበጀት ላይ ብዙ ስራ የሚጠብቀን ይመስለኛል። እና ህዝብ እንደ ህዝብ አለ ያው ህዝብ ነው፣ ግን ስርዓት ካልገነባለት ልክ እንደዚህ ከዚህ በፊቱ የጋሻ ከሌ ልጅ ጋሻ ከሌ እኮ መልካም ናቸው ይሄን አድርገው ምናምን ተብሎ ለማውራት ራሱ ህዝቡን በዝቷል፣ ኤሪያውም ሰፍቷል። እና በዛ ልክ ብቻ ሰው ረክቶ ዝም ላይል ይችላል። እና የተጀመሩ ነገሮች ቢኖሩም ግን በጣም በቂ አይደሉም የሚል ድምዳሜን ያለኝ ካለው ልምድ አንጻር። ያደጉ ሀገሮች ምንም የተለየ ነገር አላደረጉም። ሀብታቸውን የተጠቀሙት ትልቁ ሀብት ደግሞ የሰው ሀብት ነው። በጣም ሀብታቸውን አሟጦ ተጠቅሞታል። ማንም ሰው ቢዚ ነው። እያንዳንዱ ነገር በሲስተም ወደ ስራ ስለተቀየረ ነው። ሁሉ ነገር በቃ ወደ ስራ ተቀየረ። ማንም ጊዜ የለው። አንተ ዛሬ ቅዳሜ ነው የቸገረ ነገር ካለ ነገ አግኝተህ የምታወራው ብዙ አለ የምታማክረው። ይሄ ግን የለም ባደጉ ዓለም ላይ የሚያማክረው አካል ጥሩ መካሪ ስለሆነ መምከር ስራ ሆኖለት በሰዓት እየተከፈለው እያስከፈለ ነው የሚኖረው። እና በነፃ ካማከረ በነፃ ማማከሩ የሆነ ቦታ ይመዘገብለታል። ዝም ብሎ የሚደረግ ነገር የለም። ሲስተማይዝድ ስለሆነ ይበረታታል። ነገ የሆነ ቦታ ሄዶ የሚወዳደር ለስራ የሚወዳደር ከሆነ ያ በበጎ አድራጎት ያደረገው ነገር ይገባለታል ሲስተም ላይ። ኦኬ በጎ አድራጎት ላይ ካልተሳተፈው አካል የተሳተፈው የተሻለ ቦታ አለው። ለሀገር ተዋክቶ በጎነትን ከፍ ለማድረግ በማንኛውም ዘርፍ ላይ ለሀገር ያበረከተ ሰው ለህዝብ ልማት ያሳተፈ ሰው የሰራው ስራ የሆነ ቦታ ተመዝግቦለታልና ለህዝብም እየጠቀመ ራሱንም እየጠቀመ ነው። አንዳንዴ በእውቅና አንዳንዴ ደግሞ በሚሳተፋቸው የግል ህይወቱ ላይ ቅድሚያን እንዲያገኝ እንደ አማራጭ ስለሚያየው በጎነት የሚመሰገን መሆኑን በጎነት ተመልሶ የሚመጣለት መሆኑን ሲያውቅ ሰው የበለጠ ይሳተፋል። ስለዚህ የሚበጅ ሲስተም መስራት ላይ ብዙ ስራ መሰራት አለበት። ምክንያቱም አገር እያደገ ነው፣ ዓለም እያደገ ነው፣ ሚዲያ እየተስፋፋ ነው። ሰው በተለመደው መልኩ እንደ ድሮ እንደሚታወቀው የዛሬ 10 ዓመትም የዛሬ 20 ዓመትም እዛው መንደር ላይ ኖሮ እዛ መንደር ያለ ሰዎች ካወቁለት ረክቶ አይቀመጥም። ገዣ ላይ እሱ እንዳውኮ ጥሩ ነው የጌታ ሰው ናቸው ተብሎ የሚኖርበት መንደር ላይ የለንም። ሰው በጣም ሞቢል ላይ እየዞረ ስለሆነ ከሱ ጋር የሚሄድ መልካምነትና ከሱ ጋር የሚሄድ እውቅና ይፈልጋል። ምናልባት አገር ጫፍ ላይ ይሆናል ትልቅ መልካምነት የሰራ ህይወቴን ቀይሬ አዲስ አበባ ልኖር መጣለሁ ሲል አዲስ አበባ ሲመጣ የነበረው ሞገስና ታሪክ አብሮት መከተሉን ማወቅ ይፈልጋል።
እንደማንኛውም ሰው ማነህ ብሎ ማይታወቅ ከሆነ ለሆነ ቦታ ሊስተናገድ ሊያደርግ ሲሄድ ሲስተም ውስጥ እሱ የለ ከሆነ ነውና ለዚህ የሚያግዙን ነገሮች አሁን እንደምታውቀው የፋይዳ መታወቂያም የተጀመረው ናሽናል አይዲው የመሳሰሉ ነገሮች እነዚህ ዲጂታላይዜሽኖች የተጀመሩት ወደዛ የሚመሩ ናቸው። እነዚህ ነገሮችን ደግሞ ታሳቢ በማድረግ ለዚህ ጥቅም ቢውል የበለጠ እንድንተባበር ያደርጋል። ያም ሆኖ ግን ለመርዳት ሰው ምክንያት መፈለግ የለበትም። የተቀዛቀዙ ነገሮች መበረታታት አሉበት። ፈጣሪ ካወቀ ለራሱ ትልቅ ነገር ነውና በዚህ አጋጣሚ እኔንም ሁሉንም ሀገራዊ ልማቶች ላይ የመሳተፍ ባህላችን ብናዳብር ብንተባበር ጥሩ ነው ማለት ፈልጋለሁ። እንደኔ መልከታ ግን እኔ ነገሮች በተቻለው ልክ ፍጥነት እንዳይሄድ የራሳቸው የሆነ አሉታዊ ተጽዕኖ አላቸው የሚል ምልከታ ነው ያለኝ። ስለዚህ እሴቱ አለን፣ ባህሉ አለን፣ ሲስተማይዝድ ማድረግ አለብን፣ ምቹ ሁኔታዎችን መፍጠር አለብን ነውና እርስዎን እንግዲህ ካገኘሁት አይቀር የጋዜጠኝነትና ተግባቦት ባለሙያና ተመራማሪ ስለሆኑ የሚዲያውን ኢንዱስትሪ በደንብ ያውቁታልና በተለይ አሁን ማህበራዊ ሚዲያው ላይ የሚታየው ነገር አለ እንደው ትኩረት ገንዘብ እየሆነ ስለመጣ የሰዎችን ትኩረት ማግኘት ወደ ገንዘብ እየተቀየረ ስለሆነ እንደው በየትኛውም ከኢትዮጵያዊነት ወግ ባህል ባፈነገጠ መልኩ በየትኛውም መንገድ ብቻ ይሁን ትኩረቱን እናገኝ ከዛ ወደ ገንዘብ እንቀይረው የሚለው አመለካከት ጎልቶ እየታየ ስለሆነ እንደው ማህበራዊ ሚዲያውን የምናስተዳድርበት የምንጠቀምበት መንገድ በምን መልኩ መሆን አለበት? ምን መምሰል አለበት? እውነት ነው። እንግዲህ አሁን እዚህ ጋር ሁሉን ነገር በደንብ ያስፈልጋሉ። ከሁለቱ በፊት ደግሞ አውድን መረዳትም ደግሞ ጥሩ ነው። ሚዲያ በሁሉም ሰው እጅ በመግባቱ በአሁኑ ሰዓት ላይ የመቆጣጠር አቅሙ በጣም አድክሞታ ትሬሰብሊቱን ጭምር የምናውቃቸው ማህበራዊ ሚዲያዎች እንደምታስበው ባለቤትነታቸው በመንግስታት እጅ ያለው አይደለም። ግለሰቦች ኦን የሚያደርጓቸው ወለተነት የያዟቸው ናቸውና ሚዲያን እንቆጣጠረው የሚለው ነገር እነዚህ ሁላ ነገሮች ፈታኝ ያደርጉታል። አይጣር ለማለት አይደለም። ጤናማ በሆነ መልኩ ዜጋን ጥቅም ለማስጠበቅ የትውልድን እድገት ጤናማ ለማድረግ ተገቢውን የሆነ እርምጃ የሚዲያ ነፃነትን በማይጎዳ መልኩ ማንቀሳቀሱ ግድ ይላል። ግን የማይካድ ነገር ግን ሚዲያን እንደፈለኩ እቆጣጠራለሁ የሚለውን ነገር እየፈተነው ነው የሚሄደው። ቤት ስመጣበት በዚህ ይመጣል፣ ስም ይቀይራል፣ ያስከፍታል፣ ምን ይላል እና ትልቁ ነገር መሆን ያለበት አሁን ያልከው ነገር መልካም ስላልሆነ የመጀመሪያው ነገር ይሄ ነገር መልካም አለመሆኑን ጭምር ራሱ እና መልካም ተብሎ የሚታሰበውን እሴቶች ደግሞ ለህብረተሰቡ ተደራሽ በማድረግ ላይ የበላይነትን ለመያዝ መጣር፣ በሁሉም አማራጮች ጎልቶ ለመታየት መጣር፣ ይሄ ያንን እንደበዚህ ያደርጋል። ይሄ በእጃችን ያለ ማንም ማንጠይቀው ነገር ግን ማሲቭሊ መንቀሳቀስ ብዙ ኢንቨስትመንት ይጠይቃል። የህብረተሰብም የሀብትም የምንም ይፈልጋልና ማሲቭሊ መንቀሳቀስ፣ መሸለም፣ እውቅና መስጠት ማድረግ፣ ሌላውን ደግሞ በዛ ልክ ማወገዝ። ከዛ በተረፈ ሚዲያ ነፃነት በጠበቀ ልክ ክፋቱ በዛ ልክ እንዳይሄድ ከልካይ የሆኑ እርምጃዎችን ህግ ከማውጣት ጀምሮ እስከ ተግባራው ላይ መንቀሳቀስ አይቀሬ ነው የሚሆነው ለዚህ ጋር እስካልታሰበ ድረስ እሱ ግዴታ ነው የሚሆነው። ግን በትልቁ ግን ሚና መሆን ያለበት ተፎካካሪ ሆኖ በመገኘት ያኛውን ነገር የበለጠ ለማሸነፍ መጣር። እንዳልከው ደግሞ ትልቁ ዓላማ ብር ማግኘት ላይ ከሆነ አማራጭ የሆኑ ስራ ዕድሎችን የሚያገኝ በቀጣይ መፍጠር።
እነዚሁ አካላት ራሳቸው መልካም ነገሮችን በዘገበ ቁጥር የሚጠቀሙበትን አጋጣሚ መምረጥ ተመልካች ኖሮም አልኖረም መልካም የሆኑ ሀሳቦች እንዲቀጥሉ በተደረገ ቁጥር ምክንያቱም በጣም አስደንጋጭ ነው። እኒህ ሰዎች እንዴት ትሬስ ታደርጋቸዋለን? ሌላ ሀገር የሄዱና የሌለ ጦርነት ገጠመኝ የሌለ ነገር ገጠመኝ ብለው ያወራሉ። አሁን በጣም ታዋቂ የሚባሉ ሰዎች አዲስ አበባ መጥተው አዲስ አበባ ላይ እንዴት ተዘርፈን እንደዚህ ተደረገ ምናምን ብለው የሚገርም ከተማ ውስጥ ያለ ታሪክ ያወሩበት አጋጣሚ አለ። በቅርብ ሲጠቀር ለምን ሲባል ኧረ እኔ ምንም አልሆንኩም አልተዘረፍኩም ቪወር እንዳገኘበት ነው። ቃል በቃል ይላል። ቅድም ያልከው ነገር ምስክርነት ለመስጠት ነውና ፈታኝ ነው የሚሆነው መቆጣጠሩ። ከዛ ይልቅ ዶሚኔት ማድረግ ወይም ደግሞ እኛ በምንፈልገው አካባቢ ላይ የበላይነትን የመያዝ ነገሩ ላይ መጣር፣ ለወጣቶች የስራ እድል የሚያገኙ ተቀጥ የበለጠ መፍጠር፣ ሁሉ ነገር ወደ ስራ መቀየር፣ ወደ ሲስተም መቀየር፣ አላግባብ የሚወጣ ሀብት ንብረት ካለ አግባብ እንዲሆን ማድረግ። ይህ ደግሞ እንዳልኩ ሁሉ ነገር ወደ ሲስተም ወደ ዲጂታል በመጣ ቁጥር አላግባብ ስራን አጭቆ የያዘ አካል ካለም ለሁሉም ተደራሽ እንዲደረግ ብዙ ነገር እየተፈታ ይመጣልና ያን ጊዜ ሰው ወደ አቅሉ ሊመለስ ይችላል የሚል ምልከታን ያለኝ። ግን ሚዲያ አሁንም ፈታኝ ነው፣ ወደፊትም ፈታኝ የሆነ ኢንዱስትሪ መሆኑን በማወቅ ለማፈን ከማሰብ ይልቅ የተሻለ በመሆን የበላይነትን ለመያዝ መጣርን ነው ብቸኛውና አማራጭ የሚሆነው። በታሪክ ውስጥ ያለንን ስፍራ፣ የተፈጥሮ ሀብቶቻችንን፣ ማህበራዊ መስተጋብሩን ስንተባበር ያለንን አቅም፣ አሁን የተጀመሩ ስራዎችን ግንዛቤ ውስጥ አስገብተን የኢትዮጵያን መጻኢ ጊዜ ሲያስቡ ምንድን ነው የሚሰማውት? ምንድን ነው የሚታየውት? ቀለል ባለ ቋንቋ በቃ ኢትዮጵያ የሚሰደዱላት እንጂ የሚሰደዱላት ሀገር አትሆንም። ለኑሮ ምቹ የሆነች ደህንነቷ የተጠበቀ የምግብ ዋስትና የተጠበቀች ማንኛውም እምነት ማንኛውም ብሔር ያለበት ሰው ነፃ ሆኖ የሚኖርበት ባይተዋር የማይሆንበት ሕግና ስርዓት የተከበረባት ያደገች የበለጸገች የምታምር ሀገር የምትለመን ሳይሆን የምትለመን ሀገር ነችን። የምትታየኝ ያለው ነገር የሚያ ነው። ሚያ መምጣቱ አይቀርም፣ ግን ፈጥኖ እንዲመጣ ሁላችንም ማበርከታችንን ከአሁኑ እንጀምር፣ የጀመርን ደግሞ እንቀጥልበት። በጣም አመሰግናለሁ። የህዝብ ተወካዮች ምክር ቤት አባል የጋዜጠኝነትና ተግባቦት ባለሙያና ተመራማሪ ከማል ሀሺ ፋና ፖድካስት ለሀገር ዝግጅት ላይ መጥተው ለሀገር የሚጠቅሙ ሀሳቦችን ስላዋጡ እጅግ በጣም አመሰግናለሁ። እኔ አመሰግናለሁ። ፋና ፖድካስት ለሀገር ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። እናንተም ለሀገር ይጠቅማሉ የምትሏቸውን ሀሳቦች በሀሳብ መስጫ ሳጥኑ ላይ ማስቀመጥ ትችላላችሁ። አብራችሁን ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።